አሜን። ዛሬ ደግሞ እንደገና በዚህ አይነት ሁኔታ ስለተገናኘን ደግሞ ደስ ብሎኛል። ያው በወንጌል ማሳ ላይ በእንዲህ አይነት ሁኔታ መቀጠል ትልቅ ነገር ስለሆነ ኢየሱስ ጌታ ነው። ይህንን ማለዳ ደግሞ እንደገና አሜን። ሰጥቶናልና ክብሩ ለጌታ ይሁን። አሜን። ዛሬ ከእናንተ ጋር አብረን እንድንካፈል በውስጤ ያለውን እግዚአብሔርን ቃል ላንብብና ከዚያ በዚህ ሀሳብ ላይ እናገራለሁ። ያው ስለ ኤክሌሽያ ሳስብ ሁሌ ደስ ይለኛል። በዚህ አጋጣሚ በእግዚአብሔር ፊት ለመትጋት እድል ማግኘት ትልቅ ነገር ነውና ይህንን ደግሞ እያደረጋችሁ ስላላችሁ ስለ ትጋታችሁ ትልቅ ነገር ነው። ጌታ ይባርካችሁ፣ ያብዛላችሁ፣ ያብዛልን ማለት ፈልጋለሁ። ዘፍጥረት 22 ላይ ያለውን ክፍል ነው እንድናገር ማስበው። ዘፍጥረት ምዕራፍ 22 ቁጥር 1 ላይ ያለውን ክፍል ላንብብና ከዚያ እናገራለሁ። እንዲህ ይላል፣ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ይስሐቅን ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ፣ ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሥዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ ይላል። የዘላለም አባት እግዚአብሔር በናዝሬቱ ጌታ በኢየሱስ ስም በዚህ ማለዳ እኔና ወንድሞቼ እህቶቼ በፊት አለን። ቃልህ እንደሚል ሊሰሙት በሚችሉት መጠን ያስተምራቸው ነበር ተብሎ እንደተጻፈ በብር ጻሕል ላይ እንዳለ ወርቅ የጊዜው ቃል እንዲሁ ነው እንደሚል ቃልህ በጌታ በኢየሱስ ስም የጊዜውን ቃል ለእያንዳንዳችን ልንሰማ በምንችልበት መጠንና ባለንበት ሁኔታ ለልባችን የሚቀር ነገር እንድትናገረን በጌታ በኢየሱስ ስም ጸልያለሁ። የትኛውም ተጽዕኖ በዚህ ሰዓት ላይ አንድ ጊዜ ኢዮብ እንደተናገረው ሌዋታንን ለማንቀሳቀስ የሚረግሙ የቀኑ ረጋሚዎች ይርገሙ ብሎ የተወለደበትን ቀን እንደረገመ ዛሬ በተባለ በዚህ ቀን በደቡብ አፍሪካ በ9ኙም ፕሮቪንስ ሌዋታንን ለማንቀሳቀስ የሚነሱ የረጋሚዎች አንደበት በዚህ የጸሎት ኅብረት በዚህ ሰዓት በሚመጣው በእግዚአብሔር ቃል በጌታ በኢየሱስ ስም እየተቀደመ ይሆን። የትኛውም መናፍስታዊ እጅ ከአየሩ ላይ ከስጋ ለባሽ አእምሮ ዙሪያ የተከለከለ ይሁን። ድምፅህ በመካከላችን በክብር ይመላለስ። እንወድሃለን። ባሪያህን ደግሞ እርዳኝ፣ በጌታ በኢየሱስ ስም አሜን። እሺ፣ በዚህ በዘፍጥረት ምዕራፍ 22 ላይ ያለውን ሐሳብ ስታዩ የዘፍጥረት ምዕራፍ 22 ሐሳብ ከአብርሃም አጠቃላይ ታሪክ ጋር የተገናኘ ቁጥር 1 ላይ ያለን ሐሳብ ታገኛላችሁ። ምንድነው ብሎ የሚጀምረው? ከእነዚህም ነገሮች በኋላ ይላል። ዳት ሚንስ ከዚያ በፊት ያለፉ ነገሮች አሉና ከነዚያ ነገሮች በኋላ ነው አብርሃምን እግዚአብሔር የፈተነው። ምንድናቸው እነዚህ ነገሮች የሚለው ነገር ትንሽ ነገር ልናገርና ወደዚህኛው ሐሳብ እመጣለሁ።
እንግዲህ እንደምታውቁት እግዚአብሔር በምድር ላይ እስራኤል የሚባልን ሕዝብ ወይም ደግሞ ጌታ ኢየሱስ ክርስቶስ የሚመጣበትን መንገድ በሚሰራበት መንገድ መካከል እስራኤል የሚባለውን ሕዝብ እግዚአብሔር ከአሕዛብ ውስጥ አውጥቶ ነው የፈጠረው ወይም ደግሞ ከአሕዛብ ውስጥ ነው ያወጣው። እንደውም ትዝ ይላችሁ እንደሆነ ሕዝቅኤል 16 ላይ አንድ ጊዜ እስራኤል ታቤያለች፣ ንገራት ርኩሰቷን፣ አያትሽ አሞራዊ እናትሽ ኬጣዊት ነበረች ብሎ እግዚአብሔር ስለጠራበት ነገር በሕዝቅኤል ሲናገር ትመለከታላችሁ። እና አዳምና ሔዋን በኃጢአት ወደቁ። ቅድም ወንድማችን ዘማሪ ሙሌ ሲል እንደነበረው እና ከዚያ በኋላ እግዚአብሔር ልጁን የሚያመጣበትን መንገድ ነበር ሲሰራ የነበረው። ሴት የሚባል ልጅ አለ ለአዳምና ለሔዋን። አቤል ያው በቃይል ከተገደለ በኋላ በሴት የዘር ሐረግ እግዚአብሔር ኖህን ቤተሰብ ሲያገኝ በኖህ ቤተሰብ ሴም፣ ካም፣ ያፌት ባሉበት እግዚአብሔር የሴምን ዘር በሴም ዘር መጥቶ በአብርሃም አባት ቤት በታራ ቤት ናኮር፣ ሃራንና አብርሃም ካሉበት ቦታ እግዚአብሔር አብርሃምን ሲጠራው ናኮርና ሃራን የሚባሉ ወንድሞች አሉት። ሃራን የሎጥ አባት ነው። ሎጥ አባቱ ስለሞተበት ሃራን እዛው ስለሞተበት ነው አብርሃም ሎጥን ይዞ ሊወጣ አይቻለው። እና አብርሃምን እግዚአብሔር በዚያ የጨረቃ ጣዖት በሚያመልክበት በዚያ ምድር እግዚአብሔር ጠርቶት ሲያወጣው የተናገረው የተስፋ ቃል ኪዳን ነው። ለአብርሃም እግዚአብሔር የሰጠው ወይም ያሳየው ነገር ምንድን ነው ብላችሁ ካላችሁ እንደው በሌላ አማርኛ እግዚአብሔር ለአብርሃም የሰጠው ትራንስፖርት 7 ቃል ኪዳን እና የመጀመሪያው የተስፋ ቃል ኪዳን እግዚአብሔር ታላቅ ሕዝብ አደርጋለሁ አለው። እና በጣም የሚገርመው ነገር አብርሃም መቼም ታውቃላችሁ፣ ሕዝብ የሚኮነው በራንድ አይኮንም፣ በዶላር አይኮንም፣ በገንዘብ አይኮንም። ሕዝብ የሚኮነው በልጅ ነው። እና አብርሃም የጨረቃ ጣዖት በሚያመልክበት በአባቱ ቤት እያለም መካን ነው። እግዚአብሔር የተስፋ ቃል ኪዳን ሲገባለትን መካን ነው። እግዚአብሔር ግን እየገባለት ያለው የተስፋ ቃል ኪዳንና አብርሃም ያሉበት ሁኔታ የሚገናኝ አይደለም። አብርሃም አንድ ልጅ የለውም። እግዚአብሔር ግን ሕዝብ አደርጋለሁ ብሎ ነው የተናገረውና ይህንን ታላቅ ሕዝብ አደርጋለሁ የሚባርኩን እባርካለሁ ብሎ እነዚያን ታላላቅ 7 ቃል ኪዳኖች ተናግሮት አብርሃምን ከኡር ከላዳውያን ከዚያ ካወጣው ጊዜ ጀምሮ በአብርሃም ልብ ውስጥ የሚንቀሳቀስ ወይም በአብርሃም ልብ ውስጥ እንደ አንድ እስራኤላዊ የሚመላለስ ትልቅ ጥያቄ አለ። ያ ጥያቄ የልጅ ጥያቄ። ምዕራፍ 12 ላይ እግዚአብሔር ያንን ተናገረው። ምዕራፍ 13 ላይ ስትመለከቱ ሎጥና አብርሃም እረኞቻቸው ሲጣሉ ትመለከታላችሁ። አንተ ወደ ወደድከው ሂድ ብሎት ሲለው ታያላችሁ። ተለያዩ ሎጥና አብርሃም። ሎጥ ሰዶምንና ገሞራን ያንን ኋላ የጠፋውን ያኔ ግን እንደ እግዚአብሔር ገነት የሚመስለውን ምድር ለራሱ ወሰደ። እንደው እግዚአብሔር ከአብርሃም ጋር ስላለ እንጂ ሎጥ እኮ ቆንጆውን መሬት ወስዶበት ነበር። እግዚአብሔር ግን አብርሃምን ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራቢ ይህን የምታየውን ሁሉ ለዘር እሰጣለሁ አለው ምዕራፍ 13 ላይ። ከዚያ ምዕራፍ 14 ላይ ሎጥ ባለበት የሰዶም ንጉሥ ማለት ሰራዊቱ ተማርኮ ያንን ሄዶ አብርሃም ተዋግቶ አሸንፎ መጣ። ከዚያ ሲመጣ እግዚአብሔር ምዕራፍ 15 ቁጥር 1 ላይ እኔ ለአንተ ጋሻ ነኝ ሲለው አብርሃም ልብ ውስጥ አሁንም ያለው ጥያቄ ልጅ ጥያቄ ስለነበረ እግዚአብሔር ሆይ እኔ እኮ ያለ ልጅ ነው የሚሄደው አለ። አሜን ማለት አልቻለም። እኔ ጋሻ ነኝ አድኛለሁ ከትናንትናው የሚለው የትንቢት ቃል አብርሃም ሊቀበለው አልቻለም። እኔ ያለ ልጅ ሄዳለሁ ብሎ ኤሌዘር ሊወርሰኝ ነው ብሎ ሲል ይህ አይወርስህም ብሎ እግዚአብሔር አስቀጠለው። እንግዲህ አብርሃም እንደ ሰው ምዕራፍ 16 ላይ ስትመለከቱ በቃ የራሱን አማራጭ ያው በሳራ በኩል የመጣ ሀሳብም ቢሆን የራሱን አማራጭ ሲወስድ ትመለከታላችሁ። ምክንያቱም የልጅ ጥያቄ የሚለው ነገር ልብ ውስጥ ነበር። ስለዚህ ልጅ በአጋር በኩል አገኘ። ምዕራፍ 17ን ስትመለከቱ ያ ከእግዚአብሔር ጋር የነበረውን ነገር አቆየው። ከ13 ዓመት በኋላ እግዚአብሔር እንደገና መጣና በፊት የተመላለስ ፍጹሙን ቃል ኪዳኔን አድሳለሁ ብሎ እግዚአብሔር ተናግሮት እነዚያ 3 ሰዎች ወደ አብርሃም ቤት ምዕራፍ 18 ላይ መጥተው ያ ከሆነ በኋላ ምዕራፍ 21 ቁጥር 1 ላይ ምን ያህል እግዚአብሔርም እንደተናገረው ሳራን አሰበ፣ በተናገረው ወራት ለአብርሃም ወንድ ልጅ ወለደችለት ይላል። ዳት ሚንስ
የ5 ዓመት ጥያቄ ተመለሰ። አብርሃም በያንዳንዱ ጉዞ በእያንዳንዱ የህይወቱ መንገድ ላይ እንዲወጣ እንዲወርድ ከእግዚአብሔር እንዲለይ እንደገና እግዚአብሔር እንዲመጣ እንዲናገር ያደረገው እንደው ላሳጥርላችሁ ብዬ እንጂ አብርሃም ተንበርክኮ ሁሉ ስቋል። ማለት እንዴት የ100 ዓመት ሰው የ90 ዓመት ሴት ብሎ እነሱ ያን ጊዜ 89ና 99 ናቸው፣ ግን ሞልቶ ታውርቷል። አብርሃም በቃ እንዴት ይሆናል ብሎ ተንበርክኮ በግንባሩ ሲስቅ፣ እግዚአብሔር ደግሞ እውነተኛ ሳቅ ቤት ይወለዳል። ይስሐቅ ነው የሚወለደው። ይህን የሚሰማ ሁሉ በእኔ ምክንያት ይስቃል የምትለው ይስሐቅ እንደሚወለድ እግዚአብሔር ተናግሮ የተናገረውን የትንቢት ቃል ፈጸመለት። እንዴት ደስ ይላል! አብርሃም ልጅ አገኘ። የ25 ዓመት ጥያቄው ተመለሰ። ያ እግዚአብሔር የተናገረው ታላቅ ሕዝብ አደርጋለሁ፣ በአንተ በዘር የምድር ነገሮችን ሁሉ ባረካለሁ ያለው የትንቢት ቃል በቃ ተፈጸመ። በጣም ደስ ይላል። አሁን አብርሃም ቀጣይ ነገሩን እያሰበ እያለ እግዚአብሔር የተናገረውን የትንቢት ቃል ፈጽሞለት ቤቱ ደስታ በደስታ ሆኖ ባለበት እስማኤልን ሳይሆን የምትወደው አንድያ ልጅን ወስደ ሰዋልኝ አለው። የተነገረው ያ አብርሃምን ረጅም ዓመት እንዲሄድ ያደረገው ያ ሁሉ ነገር አብርሃም የመጨረሻው ከእግዚአብሔር ጋር የትንቢቱ ቃል መፈጸም ሳይሆን ሌላ አጀንዳ እግዚአብሔር ከአብርሃም ጋር እንዳለው ያሳየበት ምዕራፍ ነው። ሂድና ሰዋልኝ አንድያ ልጅህን የምትወደውን ነው ያለው። እስማኤልን አላለውም እግዚአብሔር። እስማኤልን ቢል ያው እንዳባረረው ሁሉ ወስዶ መሰዋት ምናልባት ላይ ከብደው ይችላል። ግን በተስፋ የጠበቀው አንድያ ልጁን ነው እንዲሰዋ እግዚአብሔር ያለው። ከዚያ አብርሃም ማልዶ ተነሳ። 3 ነገሮችን ነው የያዘው። እንጨት ያዘ፣ ቢላ ያዘና እሳት፣ 3 ነገሮችን ይዞ አብርሃም ልጁን ሊሰዋ ጉዞ ጀመረ። የመጀመሪያ ቀን ተጓዘ አደረ። 2ኛም ቀን ተጓዘ አደረ። 3ኛ ቀን ቦታውን ከሩቅ አየ። ሞሪያ ምድር ላይ ደርሶ እዚያ ጋር ሊሰዋ ሲደርስ ሎሌዎቹን አህያውን ይዛችሁ እዚህ ቆዩ፣ እኔና ልጄ መስዋዕት ሰውተን እንመጣለን ብሎ ሲል አብርሃም ለልጁ እንጨቱን አሸክሞ እሳቱንና ቢላዋን በእጁ ይዞ ወደሚሰዋበት ቦታ እየሄደ እያለ ልብ የሚሰብር ምናልባት ትጥቅ የሚያስፈታ አይነት ጥያቄ ልጁ ይስሐቅ ጠየቀው። አባቴ እንጨቱ ይኸው፣ ቢላዋው ይኸው፣ እሳቱም ይኸው፣ የመስዋዕቱ በግ ግን ወዴት አለ ሲል አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ይሄ ክፍል በጣም የሚሰበክ ክፍል ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል የሚል ሀሳብ። ዛሬ ግን እኔ ልነግራችሁ የፈለግኩት 3 ወሳኝ ነገሮችን መናገር ፈልጋለሁ በዚህ ክፍል። በጣም በሚገርም መልኩ አብርሃም የያዛቸው 2ቱ ነገሮች ቢላና እንጨት ብዙም እዚያም ሊያገኘው ይችላል፣ ወይም ደግሞ በባልጩትም የሆነ ነገር ልትሉ ይችላላችሁ። ግን አብርሃም በጉዞው ላይ 3ቱን ቀን መንገዱ ላይ ይዞ ያደረሰው እሳት አለ። ከቤቱ ሲወጣ ነው ይዞ የወጣው እሳት። እህቶች መቼም እዚህ ያላችሁ ወንድሞችም ታውቃላችሁና የምናቀጣጥለው እሳት ካቀጣጠል ነው እስከተወሰነ ድረስ ነው ሊቆይ የሚችለው። ከተውነው ይጠፋል እና አብርሃም ግን ከቤቱ ከተነሳበት ጊዜ ጀምሮ 3ቱንም ቀን እሳቱ ከእጁ ሳይጠፋ ነው እዚያ ጋር የደረሰው። ባጭሩ አብርሃም እሳት ቢላዋና እንጨት አዘጋጀ። የመስዋዕቱን በግ ግን የማዘጋጀት ድርሻ እግዚአብሔር ነው። እሱን በእግዚአብሔር ላይ ጥሎ እሱ ማዘጋጀት ያለበትን ነገር አዘጋጅቷል። በጉዞ ላይ ያልጠፋ እሳት በሚል ሀሳብ ነው ትንሽ ነገር መናገር የምፈልገው ወገኖቼ። የመጀመሪያው ነገር እንድታስቡት የምፈልገው እግዚአብሔር በእናንተ ህይወት ያለው አጀንዳ በህይወታችሁ የተናገረውን የትንቢት ቃል ከማስፈጸም ያልፋል። በህይወታችሁ እግዚአብሔር የነገራችሁ ኤኒ የትንቢት ቃል ኤኒ ነገሮች በእያንዳንዱ ጉዟችሁ ላይ ከተናገራችሁ ንግግሮች ያለፈ አጀንዳ ነው እግዚአብሔር በህይወታችሁ ያለው። ለምሳሌ ሳውዝ አፍሪካ ሳንመጣ በፊት ምናልባት ብዙዎቻችሁ እዚህ ውስጥ ያላችሁ ኢትዮጵያ እያለን ለብዙዎቻችን የትንቢት ቃል ይነገር ነበር። እግዚአብሔር ሳውዝ አፍሪካ ስትሄዳ ያለው ዛሄድ ስታገለግላ ያለው
እንደዚህ ስትሄጂ አያለው፣ እንደዚያ ስትሄድ አያለው የሚሉ የትንቢት ቃሎች የመጡላቸው የትንቢት ቃሎች አሉ። ትዳር ሳትይዙ ትዳር ትይዛል፣ የሆነ ነገር ሳታገኙ ስራ ታገኛለ፣ ይህንን እንዲጨርሳል የሚሉ የትንቢት ቃላት መጥተዋል። እነዚያ ነገሮች እኮ ተፈጸሙ፣ ግን ከእግዚአብሔር ጋር ያላቸው አጀንዳ አልቆመም። እግዚአብሔር ዛሬም ነገም ተነገ ወዲያም ባለፈውም ከነገራችሁ በተለይ ያው መገለጥና መግለጥ አለ። እግዚአብሔር በተለይ በመግለጥ ከነገራችሁ በሕይወታችሁ ላይ አለ ብላችሁ ከምትይዙት የትንቢት ቃል እግዚአብሔር በእናንተ ሕይወት ያለው አጀንዳ ያለፈ ነው። በአብርሃም ሕይወት እግዚአብሔር ልጅ የመስጠት አጀንዳ ብቻ አይደለም የነበረው፣ ልጁን እስከ መሰዋት የሚወስድና እግዚአብሔር ልጁን ኢየሱስን የሚያመጣበትን በራሴ ማልኩ እስከሚልበት ነገር የሚወስደው በጣም ሮሜም ላይ ስታነቡ ስለ አብርሃም ታውቃላችሁ። ማለት በብሉይ ኪዳን የአዲስ ኪዳን ሕይወት የኖረ ሰው ነው አብርሃም እና ምን ይላል? ተቆጠረለት ይላል። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። ተቆጠረለት የሚለው ቃል ለእሱ ብቻ የተጻፈ አይደለም። በክርስቶስ ኢየሱስ ከሙታን በተነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ሰውየው ብሉይ ኪዳን ላይ የቆመ ሰው አይደለም እና በሕይወታችሁ ላይ እግዚአብሔር ያለው አጀንዳ ከሚነግራችሁ የትንቢት ቃል ይበልጥ ከተነገሩን የትንቢት ቃሎች እግዚአብሔር በእኛ ሕይወት ያለው ይዛችኋል። ትናንትና አላገባችሁም፣ አግብታችኋል። ትናንትና ልጅ ፈልጋችሁ ልጅ ሰጣችሁ። ትናንትና ስራ አልነበራችሁም፣ ስራ ሰጣችሁ። እግዚአብሔር በዚያ የቆመ በሚነግራችሁ ነገር ላይ የቆመ አጀንዳ የለውም። እግዚአብሔር ከሚነግራችሁ ወይም ደግሞ በሕይወታችሁ ከያዛችሁት አጀንዳ ያለፈ ሌላም አጀንዳ በሕይወታችሁ አለው። ይሄን ያዙልኝ። አንደኛው። ሁለተኛው አብርሃም የራሱን ድርሻ ተወጣ። እስቲ ኢማጂን አድርጉ። እዛ ጋር ታውቃላችሁ፣ እነዚያ ሰዎች መጥተው እኮ ትንቢቱን ሲነግሩ እነዚያ ሶስቱን ሰዎች ሲቀበል ሳራን ጠርቷታል፣ ምግብ አዘጋጅቶላቸዋል። አብረው ነው የትንቢቱን ቃል የሰሙት። ልጁ ሲወለድ ያውቃሉ። እንደውም በጣም ደስ የሚለኝ ቃል አለ። ምናልባት ብዙዎቻችሁ እኔም በቅርብ ጊዜ የገባኝ አንድ ቃል አለና ምን ይላል? ሳራ ለአብርሃም ልጆችን ጡት እንድታጠባ ማን በነገረው የሚል ቃል አለ እና እንዴት ነው የሚለው? አማርኛው ትርጉሙ እንደዛ ነው የሚለውና ማን በነገረው፣ እንዴት እያየው የተወለደው ልጅ ማን በነገረው እንዴት ትላለች ሳራ ስል ነበር እና አዲሱ መደበኛ ትርጉም ስታነቡ ክፍሉ የሚለው ምንድን ነው? ለአብርሃም ሳራ ልጅ ወልዳ ጡት ታጠባለች ብሎ ማን ነግሮት ያውቃል ነው የሚለው። አንድ ነገር ተናግሬ የለፍ። በናዝሬቱ ጌታ በኢየሱስም በሕይወታችሁ ላይ በነቢይ ያልተነገረ በአገልጋይ ያልታየ እናንተም በሕልም ያላያችሁት ለየት ያለ ነገር አለው እግዚአብሔር። ሁልጊዜ የተገደበ አይደለም እግዚአብሔር እና ማን ነግሮት ያውቃል ስትል ትመለከታላችሁ ሳራ እና ለዚች ሳራ አብርሃም እግዚአብሔር የነገረውን ነገር ነግሯት ቢሆን አይገርምም? እግዚአብሔር እኮ እንዲህ አለን። ምን አለን? ባለፈው ያው ልጅ ሰጣችኋለሁ ብሎናል፣ ሰጠናው እና አሁን ደግሞ ሰውልን አለ እኮ። ሰውልኝ አለ እግዚአብሔር ብሎ ቢነግራት ኖሮ ምን ምትል ይመስላችኋል? አልነገራትም። ከእግዚአብሔር ጋር ያለውን ነገር እኔና ልጄ መስዋዕት ሰውተን እንመጣለን ብሎ ይዞት ሲወጣ ትመለከታል። አልነገራትም። ምንድን ያደረገው? እንጨት ያዘ፣ ቢላዋ አዘጋጀ፣ እሳት ያዘ። እዚህ ላይ ትንሽ ነገር ልጨምርላችሁ ወገኖቼ። ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ ሲናገር እንዲህ አለው፣ እጆቼን በአንተ ላይ በመጫኔ እሳትን እንደሚያቀጣጥል ሰው አለ በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስበዋለሁ። በውስጣችን ያለው ነገር ምናልባት አንዳንዶቻችን ለሆኑ ሰዎች አገልጋይ የሆነ ነገር ብለን ስም ሰጥተን እነዚያ ሰዎች ላይ ያየነውን ነገር ምናልባት በእኛ ሕይወት ካላየን ልዩነቱ እግዚአብሔር የሚያዳላ ስለሆነ ወይም ደግሞ ለአንዱ የቅርብ ለአንዱ የሩቅ ስለሆነ ሳይሆን የተከተለው ያ ሰው ያቀጣጠለው ያነሳሳው ወይም የጠበቀው ፕሪንስፕል አለ። ቅድም ስለ ልማድ እንደተነገረው
የመጀመሪያው መጽሐፌ ለማፍራት ማደግ ይላልና እዛ ላይ አንድ የጻፍኩት ጽሑፍ አለና እመነኝ፣ ዛሬ አብረው ካሉ ሰዎች ጋር ከጥቂት ጊዜ በኋላ ስትገናኙ ወይ ቀድመኸው ወይ ተቀድመህ ራስህን ታገኘዋለህ። እግዚአብሔር ለአንዱ የሚያዳላ ስለሆነ ሳይሆን ወይ እሱ የእድገትን መርህ ተከትሏል ወይ አንተ የእድገትን መርህ ተከትላል። ልዩነቱ እሱ ነው። ያለ ጥረት ውጤት የለም ይላልና እሳት የምታቀጣጥሉት ነገር ነው ማለት ጳውሎስ ለጢሞቴዎስ እንዳለው አብርሃም ከቤቱ ሲነሳ መቼም 3 ቀን ጉዞ በእግር ነው እያደረገ ያለው። አብርሃም ተራራ ይወጣ ነበር፣ ሸለቆ ይወርድ ነበር። አብርሃም ማታ ተኝቷል፣ አብርሃም መሽቶበታል፣ አብርሃም ነቅቶበታል። ግን ስቲል እሳቱ እጁ ላይ አለ። መቼም አንዱን እያጠፋ ሌላ መንገድ ላይ እየወሰዳል ለሚሄደው ከቤቱ ይዞ ነው የወጣው። ከቤቱ ይዞ ነው የወጣው። የክብሪት ፋብሪካን በዚያ ዘመን እንደሌለ እርግጠኛ ነኝ። ከቤቱ ይዞ ነው የወጣው። እሳት ይዞ ወጣ፣ አደረሰው ቦታው። ይገርማቸው ነገር። አዎ የመስዋዕቱን በግ እግዚአብሔር ያዘጋጃል፣ ግን አብርሃም ያዘጋጃቸውን ነገሮች ይዞ ነው ሄደው። ልክ ቦታውን ከሩቅ ሲመለከት ማያስፈልጉ ሰዎችን ቀነሰ። ቆዩ እናንተ እዚህ ያለ አብርሃምና ልጁ ሄዱ። የት አለ የመስዋዕቱ በግ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃላል፣ ግን ላለመሰዋት አይደለም ያለው አለ ለልጁ። ከዚያ ግን አሰረው፣ አጋደመው። ሊያርደው ሲል የእግዚአብሔር መልአክ ተጣራው። ከዚያ በኋላ አብርሃም ዞር ብሎ ሲመለከት የታሰረ በግ አለ። ሶስተኛው ነገር የመስዋዕት በጋችሁ በእግዚአብሔርና በእግዚአብሔር ተዘጋጅቷል። አይገርምም? በዚያ ምድረ በዳ ላይ የመስዋዕቱን በግ ያዘጋጀው እግዚአብሔር ስለሆነ አሞራ አልበላውም፣ አራዊት አልበላውም። በቃ ታስሮ ጠብቆታል። ያዘጋጀው እግዚአብሔር አለው። የመስዋዕቱን በግ እግዚአብሔር ያዘጋጃል። እኔ እናንተ ግን እሳትና ቢላ እናዘጋጃለን። በጉዟችን ላይ እሳታችንን እናቀጣጥላለን። በጉዟችን ላይ ይዘን እንሄዳለን። እግዚአብሔር ወዳለን ቦታ፣ እግዚአብሔር ወዳየልን ነገር ሁልጊዜ እንሄዳለን። ስንሄድ የምናቀጣጥለው ነገር አለ ውስጣችን የተቀመጠው። ሁልጊዜ እንደምለው ልበላችሁ፣ እናንተ ውስጥ የተቀመጠውን የእግዚአብሔርን ነገር ይዛችሁ ዱትን ያንን በውስጣችሁ የተቀመጠውን ነገር የቤተ ክርስቲያን መሪዎች አልሰጧችሁም። ፓስተር አልሰጣችሁም። አፖስትል፣ ነቢይ ወይም ደግሞ ወንጌላዊ አስተማሪ አይደለም የሰጣችሁ። ማንም አይደለም የሰጣችሁ። እናንተ ውስጥ ያስቀመጠው እግዚአብሔር ነው። እግዚአብሔር በውስጣችሁ ያስቀመጠውን ነገር በጉዟችሁ ላይ ያቀጣጠላችሁ ትናንትና እንደነበረው ነገር ነገም ልትገኙ በሚያደክም በሚያወርድ በመውደቅና በመነሳት ውስጥ እያቀጣጠልን ይዘነው እንድንሄድ እግዚአብሔር ይፈልጋል። ወገኖች ጌታ ኢየሱስን እንደ ግል አዳኝ አድርገን ስንቀበል በመንፈስ ቅዱስ እንታተማለን፣ ዳግም ልደት እናገኛለን፣ እንቀባለን፣ እንጠመቃለን። መንፈስ ቅዱስ በውስጣችን ያድራል፣ እንሞላለን። ሁሉም በአንድ ጊዜ ቢደረጉ መሞላት የሚለው ግን ዴይ ቱ ዴይ ነው። ለዚህ ነው እግዚአብሔር ቃል በሙላት ይላል። በመንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ታውቃላችሁ፣ ውስጣችን የተቀመጠው ነገር ቀን በቀን ቀን በቀን እያነሳ ነው። የኋላችንን እየረሳን ወደፊት የምንዘረጋበት ይህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ከፊታችን ያለውን ሩጫ በትዕግስት ለመሮጥ ይዘን የምንሄድበት እግዚአብሔር ወዳየልን ነገር የምንሄድበት የመስዋዕቱን በግ የሚያዘጋጅ ደግሞ እሱ አለ ብለን ታምነን በሱ ላይ ታምነን የምንቀጥልበት ጉዞ ላይ ነው ያለ ነው። በጌታ በኢየሱስ ክርስቶስ ስም የተነገራችሁ የትንቢት ቃል አለ፣ የያዛችሁት አለ፣ ይፈጸማል በሕይወቴ ብላችሁ ይሆናል በዘመኔ ብላችሁ የምትጠብቋቸውም የሆኑትም ገና ሊሆኑትም ያሉ አሉ። ከነሱ በላይ ግን እግዚአብሔር ከእናንተ ጋር ያለው አጀንዳ ይበልጣል። ሁለተኛው እግዚአብሔር በእናንተ ሕይወት ላይ ባለው አጀንዳ ላይ እናንተ የምታደርጉት ነገር አለ፣ የምንዘጋጀው ነገር አለ፣ ምንተጋው ትጋት አለ፣ የምንቀጥለው ነገር አለ። በቃ አንዴ ድነናል በምንቀመጥበት ወይም ደግሞ እኛ የምናደርገውን ነገር የራሳችንን ድርሻ የምንተውበታለን። ዴይ ቱ ዴይ መቀጣጠል አለብን፣ ማንሳት አለብን። እግዚአብሔር ቃልን በሙላት ሊኖርብን ይገባል። እሳታችን እንዳይጠፋ ውስጣችን የተቀመጠውን ነገር ሊያዳፍኑ የሚፈልጉ ብዙ ነገሮች አሉ። እሳትን እንደሚያቀጣጥል ሰው ውስጣችን የተቀመጠውን እግዚአብሔርን ስጦታ እግዚአብሔርን ነገር እያነሳሳን እንድንቀጥል ያስፈልጋል። ሶስተኛው የመስዋዕቱን በግ ግን እግዚአብሔር ያዘጋጃል።
ይሄ የእሱ ድርሻ ነው። በሱ ድርሻ የማናችንም ጣልቃ ገብነት አያስፈልግም። ምድረ በዳ ሊሆን ይችላል፣ ጫካ ሊሆን ይችላል። አውሬ አይበላው፣ ማንም ነው ማይነካው። ይዘጋጃል ብሎ ማለት ያዘጋጀው እግዚአብሔር፣ ራሱ የተናገረው እግዚአብሔር እሱ ታማኝ ነው። በጌታ በኢየሱስ ስም በጉዟችን ላይ እሳታችን አይጥፋ። በጌታ በኢየሱስ ስም በእያንዳንዱ የሕይወታችን መንገድ ላይ መንፈሱ እንደገና እንደ ልጅነታችን እንደገና እንደ ትናንትና እንደገና በበለጠ እየተቀጣጠለ በኢየሱስ ስም ይቀጥል። የዘላለም አባት እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ዛሬ በዚህ እንደዚህ ጸልያለሁ። ኃይል ለሚፈልጉ ኃይል በሕይወታችን ያስፈልገናልና በጌታ በኢየሱስ ስም መንፈስህ እንደገና እንዲያነሳሳን፣ የተዳፈነ እሳት ተቆስቁሶ ማለዳ ላይ ያ ያዳፈነው አመድ ከላዩ ላይ ተነስቶ እንደገና እንደሚቀጣጠል እቤታችን ውስጥ እሳት እንዲያድር፣ እቤታችን ውስጥ አመድ ብቻ ሳይሆን የሚነድ ነገር እንዲያድር አሊታኒ ቬኒኮስ ፕራቪያኖሽታል ዳንያት እንደገና ነገራችን እንዲነሳ። አንዳንድ ጊዜ የዛሬ 10 ዓመት እንዲነበርኩ፣ የዛሬ 5 ዓመት በጣም አገለግል ነበር፣ የዛሬ 3 ዓመት ብለን ትናንትናን አውርተን ዛሬ ግን እንዳንደክም፣ ትናንትናን ክብር አውጀን ትናንትና ባለን ነገር ሐዋርያው ሮም እስር ቤት ሆኖ በሊስጥራን፣ በደርቤን፣ በኢቆንዮን፣ በነዚያ በነ አንጾኪያ በዞርኩባቸው በኤፌሶን፣ በተሰሎንቄ፣ በነ ቆሮንቶስ ያደረግኩት ብሎ ማውራት በሚገባው ጊዜ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ ብሎ እንዳለ በናዝሬቱ ጌታ በኢየሱስ ስም ትናንትናችን ላይ ያለውን ነገር ድካማችንንም ብርታታችንንም ረስተን ወደፊት ለሌላ ክብር ለሌላ ነገር መነሳትና መዘርጋት እንድንችል ጸጋ እንዲረዳን በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የትኛውም ተጽዕኖ፣ የትኛውም ሕይወታችን ላይ ያለ መቀጣጠል ያለበትን ነገር እላዩ ላይ ቁጭ ብሎ የከደነ አቧራ፣ የከደነ አመድ ዛሬ በናዝሬቱ ጌታ በኢየሱስ ስም በመንፈስህ ኃይል እፍ እንድትለው፣ በመንፈስህ ኃይል እንደገና እንድታነሳው፣ ብዙ የሚያደክሙን ነገሮች ባሉበት በዚህ ዘመን እንደገና በኃይል እንድንነሳ መንፈስ ቅዱስ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የአያቶቼ ኃይል እንደገና እንዲበረታ፣ የወንድሞቼ አቅም እንደገና እንዲታደስ፣ እግዚአብሔር እንዲያደረገልኝ፣ እግዚአብሔር እንዲያነሳኝ ብለው ያወሩ ዘንድ፣ እግዚአብሔር እንደገና አቆመኝ ብለው፣ እግዚአብሔር ሆይ ለብዙ ትውልድ የሚሆን በውስጣቸው የተቀመጠ ነገር ይዘው ግን ቁጭ ያሉ፣ በተለያየ ምክንያት ወደኋላ ያፈገፈጉ፣ በሰዎች ምክንያት የደከሙ፣ ምክንያት የሰጡ፣ እግዚአብሔር የዘላለም አምላክ ሆይ አዳምና ሔዋን መሸሸጊያ ብለው የመረጡት ዛፎችን ነው። በመሸሸጊያ ዛፎች መካከል እንኳን ከእግዚአብሔር ከሰው እንኳ መሰወር በማይቻልበት ዛፎች መካከል ተሸሸጉ ከእግዚአብሔር። እግዚአብሔር ሆይ ዛሬ እህቴ ከመሸሸጊያ ዛፎቿ እንድትወጣ ምክንያት ከሰጠችበት፣ ምክንያት ከሰጠበት መንፈስህን ላለማቀጣጠል፣ ውስጡ ያለውን ነገር ላለመመንዘር፣ ውስጧ የተቀመጠውን ለብዙ ሰዎች ለብዙ ትውልድ ያስቀመጥከውን ነገር ይዛ ላለመቀጠል ያበዛችው ምክንያት ዛሬ እንዲከለከል፣ እንደገና መነሳት፣ እንደገና በጉዞ ላይ የተቀመጠው ያ እሳትን እያቀጣጠለች ትቀጥል ዘንድ በጌታ በኢየሱስ ስም ጸልያለሁ። የትኛውም እግዚአብሔር ሆይ ወደፊት እንዳንቀጥል ነገራችንን የሚጎትት ገመድ ቢኖር ዛሬ የተበጠሰ እንዲሆን፣ ኃይላችን እንደገና እንዲታደስ፣ መንፈስን እንደገና እንዲያቆመን አኒቴቮኒካስ ፕራዚያ ሎዳ ሎስ ፓርዳኒያ ማንታልቬኒያስ ወገኖቼ
አንዳንዶቻችን ፈቃደኛ እንድንሆን እግዚአብሔር ይፈልጋል። እንድትፈቅጂለት፣ እሺ እንድትዩ። አሜን። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ሲፈትነው ልጅህን ሰዋልኝ ሲል ለማንም ሳይናገር እሺ ብሎ ጉዞ ጀመረ። እግዚአብሔር እሺ እንድትሉ የሚፈልጋችሁ ሰዎች አላችሁ። እሺ እንድትሉ አሜን። እንዲህ ልክ ትጥቅ አስታጥቆ ወደፊት እንደሚጎትት እጅ እንደዚያ አያለውና እሺ እንድትሉት ይፈልጋል። አንዳንድ ታውቃላችሁ፣ በቅሎም ፈረስም እንደዚህ ልጓም ከተደረገለት በኋላ ከፊት የሚመራው ትንሽም ብላቴና ቢሆን ይዞት ሲሄድ እሺ ብሎ ነው የሚሄደው። እግዚአብሔር እሺ እንድትሉት የሚፈልጋችሁ ሰዎች አላችሁ። እግዚአብሔር ትዝ ይላችኋል፣ በአንጾኪያ ቤተክርስቲያን ሲጸልዩ ሳውልንና በርነባስን ለጠሯቸው ስራ ለዩልኛል። መንፈስ ቅዱስ ሁሌ ይለያልና የሚለየው መንፈስ ቅዱስ ነው። የሚመራው መንፈስ ቅዱስ ነው። አቅጣጫ የሚሰጥ መንፈስ ቅዱስ ነው። በነገራችን ላይ ዛሬም እግዚአብሔር ይመራል። በምሬት የሚወጣ ሰው በምሬት አይቆምም። ብዙዎቻችን በምሬት ወጥተን በምሬት ቆምን። በምሬት የወጣ ሰው ግን በምሬት አይቆምም። ምክንያቱም ክርስትና መንገዱ ብዙ ጎረበጥባጣ ነገር አለው። ምሬት አለበት እያለ ነው የምናልፈው እንጂ ተጠርጎልን አይደለም የምናልፈው። ታውቃላችሁ። እና እግዚአብሔር እሺ እንድትሉለት የሚፈልጋችሁ ሰዎች አሉ። እሺ እንድትሉለት፣ በሚመራችሁ መንገድ እሺ እንድትሉት፣ እጅ እንድትሰጡለት። እሱ ወደፊት እናንተ ወደኋላ እንዳትጎትቱ እግዚአብሔር የሚፈልጋችሁ ሰዎች እሺ በሉት። እግዚአብሔር እሺ እንድትሉት ይፈልጋል። መንፈስ ቅዱስ ክብር ላንተ ይሁን። መካከላችን ደግሞ ስለመጣው ድምፅ እናመሰግናል። በኢየሱስ ስም አሁንም የምንጸልየው አንድ ነገር ነው። ጸጋና ኃይል ይብዛልን። የጨለማ አሰራር፣ የምድሪቱ ሲስተም በእግዚአብሔር ሐሳብ ላይ ከፍ የሚል በሰዎች አእምሮ ላይ የሚሰራ የትኛውም ተጽዕኖ የተከለከለ ይሁን። እንወዳለን በናዝሬቱ ጌታ በኢየሱስ ስም አሜን።